ልጅ ሰለሞን አንድ በጣም የተቸገርኩበት ነገር ላማክር ነበር። ምንድነው ባሽዬ? እኔ ልጨነቅልህ፣ እኔን ጭንቅ ይበለኝ። ምንድነው? ምንም ልለምድ ብሞክር በፍጹም ልወድህ አልቻልኩም። በፍጹም ስለ ደግሞ በቃ በፍጹም ማለት ነው። ጭራሽ ልወድህ አልቻልኩም። እና ይሄን ልነግረኝ ነው ላማክር ምናምን የምትለኝ? አንዳንዴ ቁጭ ብዬ ሳስበው እንዴት ሰው በዚህ ልክ ውስጡም ውጩም ሊያስጠላ ይችላል? አባቢ ሳሌ ከአራስ ቤት እያለ ካልጋ ላይ ወድቆ እንደነበር ነግሮኛል። በቃ ምናልባት እሱ ነው የሚሆነው። ልጄ እሱ ብቻ ሊሆን አይችልም። እኔ ገና በተወለድኩ በ7 ቀኔ ካልጋ ላይ ወድቄ እናቴ ደንግጣ ስታለቅስ እኔ ሳጽናና ትዝ ይለኛል። ልጅ ሰለሞን ምንድነው ግን የጎደለ? ያው አባቢ ሳሌ ከልጅነት እስከ እውቀቱ ከአያቱ በስተቀር ማንም የሚወደው ሰው የለም። ለዛ ይሆናል። እሱም ሊሆን ይችላል። አይ በቃ እሱ ነው አባቢ። አይዞህ እሺ ሳሌ። እኔ እኮ ድሮ ነበር የምጠላ፣ ካሁን እኮ እወድሃለሁ። ሊሊዬ አንቺ ሳሌን አትወጂው? ለምን ጠላዋለሁ? ሳሌ ማለት እኮ ቤተሰቤ ነው። የስ አየክ፣ 2 ሰው ይወድሃል። ፈጣሪ ያክብርልኝ። ሊሊዬ የምን መልእክት ነው? እስቲ ይው የተከበርክ ባሻ መለኮተ እሳት ይፍሩ፣ እንዴት ከረምክልኝ የክፉ ቀን ጓዴ። ይህ መልእክት ከደረሰ እኔ ሞቻለሁ ማለት ነው። ይህ መልእክት ከሞትኩ በኋላ ለልጄ እንደኛ ዘመን በደብዳቤ ወረቀት ጽፎ እንዲልክልህ ብነግረው ልጄ በመታወራ ሳጥኔ ካልሆነ ደብዳቤ ወረቀት ጽፎ መላላክ የሚባል ነገር ቀርቷል ስላለኝ በዛች ታምረኛ የእጅ ሳጥን ነው ይሄን መልእክት የምልክልህ። አንተም እንደኔ ግራ ከገባ ለአንዳቸው ልጆች ስጣቸውና እነሱ መላጡም። እኔ ባሻ ነኝ ለአንድ ተራ መልእክት ግራ የሚገባኝ? እና ግራ ካልገባ ለምን ለሊሊ ሰጣት? ሳሌ ደግሞ በቃ ተጨቃጨቁ እናንተ። ሊሊ ጨርሽልኝ። ወዳጄ ባሻ ሆይ አንድም ቀን ያንተ ጥንካሬ ከአእምሮ ወጥቶ አያውቅም። ከሁሉም በላይ ደግሞ በጦርነት አውድማ ላይ መድፍ ስታሳድድ ያለው ጀግንነት በአእምሮ እንደተቀረጸ ለዘላለም ይቆያል። ስለ ታንኩ ከመጀመሪያው ነግራቸዋለሁ። ብቻ አንተ ላድንቅ ብል ቃል ስለማይበቃኝ በልጄ በኩል የሚደርስ ውርስ አለና ከነሱ ጋር ተነጋግረው ሰድ። እንዴ አባቢ አያታችን በህይወት አለ ማለት ነው? ማን ይላክልህ? እኔስ ሊሊዬ ካንቺ እኩል አይደለም ዜናውን የሰማሁት? አየህ አይደለ የወንድ ልጅ ጀግንነት። እርግጠኛ ነኝ አንዱ ብርህን ሊበላ የተጠቀመው ዘዴ ነው። ማን ጀግና ነው እኔ ባሻን ለማጭበርበር ድፍረት የሚኖረው? አባቢ ሳሌ ልክ ሊሆን ይችላል። ምናልባት ካሜሮች ሊሆን ይችላል። አባቢ ግን ውርሱ ከደረሰ በኋላ ለኔ ምንድነው የምገዛልኝ? አንቺ ብቻ ሰለሞንን ፍቺው እንጂ ለውርሱ አታስቢ። አስብበታለሁ አባቢ። ለማንኛውም ሊሊዬ ለምን ቴክስት ባረጉበት ቁጥር ለምን አንደውል? ጥሩ ሀሳብ። ስልኩ አይሰራም። እኔ ልጓጓል ባሽዬ፣ እኔ ልጓጓ ሊበላ። ሰዎች አልመሸም ብንተኛ ይሻላል። እንደውም ዛሬ ከውርስ በኋላ እንዴት አይነት እንቅልፍ እንደምንተኛ እናያለን። እናንተ ግቡና ተኙ። እኔና ሰለሞን ገና ረጅም ሌሊት ይጠብቀናል። ምን? ልጅ ሰለሞን ዛሬ እነዚህን ወረበላዎች ስር መሰረት በርበረን እንደርስበታለን። እንዴ እኔ ምን አገባኝ? እዛው አንተ ድረስበት። በሉ ደህና ደሩ። ልጅ ሰለሞን እንድወድህ አትፈልግም? አልፈልግም። እንደውም ደህና ደር። በል ቁጭ በል። የእነዚህን ወረበላዎች ስር መሰረት በርበረን ሳንደርስበት እንቅልፍ የሚባል ነገር የለም። ባሻ አሁን እኮ ስልክ ላይ እየደወሉ ማጭበርበር እኮ የተለመደ ስራ ሆኗል። ዋናው አንተ ስልክህን ካልነካካ ምንም ችግር የለውም። እኔ ባሻ እንደማንም ተራ ሰው ተነካክቼ ዝም የምል አይደለሁም። ሁሉንም ዋጋቸውን አስከፍላለሁ።
እሺ እኔ ምን ልርዳ? እኔ ስለማውቃቸው ሰዎች እነግርሃለሁ። አንተ ከምነግርህ ተነስተህ ጠላቴን ለቅመህ ትነግረኛለህ። እሺ ቀጥል። ከ10 ዓመቴ ጀምሮ እነግርሃለሁ። ይኸውልህ በቀለን ሳስበው ይቀናብኛል። ምን ታስባለህ? ኧረ ሊልዬ ድረሽልኝ። እስካሁን አልተኛችሁም እንዴ አባቢ? የዚህን ጉድ መጨረሻውን ሳናይ እንቅልፍ የሚባል ነገር የለም። ቆይ ለምን አታዋችሁም አባቢ? ከሌባ ጋር ምን አዳረቀህ? ሊልዬ እኔ የጀመርኩትን ነገር ከዳር ሳላደርስ እንቅልፍ የሚባል ነገር እንደማልወድ ታውቂኛለሽ። ሰሌ እንግዲህ ቻለው። ሊልዬ ኧረ ቢያንስ ውሃ እንኳን ስጪ። እሺ አምጣልሃለሁ። ስለ በቀለ ምን ታስባለህ? ሞቷል እኮ ቢቀናብስ ምን ያመጣል? ለካ ሞቷል። አሸናፊስ? እሱም በጦርነቱ 2 እጁን አጥቷል። በምን ቴክስት ያደርግልሃል? ታዲያ ማን ሊሆን ይችላል? ምን አገባኝ? አውቃለሁ። ጉድ ሞርኒንግ። ሃይሚ ዛሬ በሰላም ነው? ምን ነው ሰዓቱን የተሻል በጣም አርፍደሽ ነው የተነሳሽው። ሊሊዬ ዛሬ ያየሁትን ህልም አታምኝኝም? ለካ ውርስ ሲኖርሽ የምታየው ህልም ራሱ ይለያል። ምን አየሽ? ብራድ ፒትን አወቅሽው? አክተሩ። እሺ ሊሊዬ በቀይ አበቦች የተንቆጠቆጠ ማሳ ላይ ብራድ ፒት በአንድ እጁ ዋይን በሌላ እጁ ቀለበት ይዞ ተንበርክኮ ታገቢኛለሽ ማለት ሙሽራ። ሃይሜ ግብተሻል እኮ እንዴ! ብራድ ፒት ካገባኝማ ሰሌን ፈታዋለሁ። የኔ ልጅ ዛሬ ገና ትክክለኛ ውሳኔ ወሰንሽ። ልጅ ሰለሞን እየሰማ ነው። ሃይሚን ልትደርብብህ ነው። አየሽው አይደል? ለዚህ ገለባ ነው የምትጨነቀው። አባቢ እርግጠኛ ነኝ አዲሱን ባሌን ስታየው ትወደዋለህ። ኧረ ለሱ ምንም ጥርጥር አይግባሽ። ደበቃ ነው ሌባው። ሰሌ እሱን ስተህ ሚስት ልፈታህ ነው ማለት እንዴ? እንዴት? ለምን? ሚስት በህልሟ ብራድ ፒትን ስታገባ አይታ። የሚገርም ደግሞ ሰሌ ሁልጊዜ የመጀመሪያ ባሌን ድል ባለ ድግስ እንደምፈታው ሳለም ነው የኖርኩት። በል ልጅ ሰለሞን ለድግሱ ተዘጋጅ። እኔም ለፍቺው አንጀሊና ጁሊ የምትመጣ ከሆነ ፍቺውን አልቃወምም። ሰማሽው አይደለ? ሲደርብብሽ። በሉ በሌሎች ሰዎች አትጨቃጨቁ። እኔ ለጨዋታ ነው። እኔ ምን አባቢ የእውነት ግን እኔና ሰሌ ከተፋታን እንደግሳለን እንዴ? ለዛውም ከአንዳንድ ሰዎች በተሻለ ሰርግ ነው እኔ አባትሽ የምደግሰው። ባሻ እሺ ቁርሱስ አለፈን ይሁን፣ ምሳ እንኳን አንበላም እንዴ? ዓለም እንዲህ ሊያጠፋኝ እያሰፈሰፈ የትኛው ምግብ የሚበላልኝ ይመስላል? ባሻ ልትገለኝ ነው እንዴ? እቅድ? እኔ እኮ ከትላንት ጀምሮ ምንም ነገር አልበላው እኮ። አንተ ነህ ያልበላው። እኔ አንተ በተኛህበት ከነ ሊሊ ጋር በጧት ቁርስ በልቻለሁ። አሃ ነው። አሁንስ በዛ። ቁጭ በል ቁጭ በል። አሎ፣ ማንነቴ ለጊዜው ይቆየ። አንተ ነህ ቴክስቱን የላከው? አንተ እብድ ብሎ እኮ ጆሮዬ ላይ ዘጋው። እና የማታውቀው ሰው ጋር ደውለህ ስታወራው ምን እንዲል ጠብቀህ ነበር? የሰውየው ስልክ ቢሰራ እኔ ምንም የማላውቀው ሰው ጋር ለምን አስደወለኝ? እና መፍትሄው የማታውቀው ሰው ጋር መደወል ነው? ሌባው ያንሳው እንጂ እኔ ባሻ እለየዋለሁ። በላሁን ቁጥር ገምት። የምን ቁጥር ነው የምገምተው? ዝም ብለህ ስልክ ቁጥር ገምት አልኩ፣ ገምት። እሺ 0927 98 55 04 በቃ ደውል። ሄሎ፣ አንተ እያለህ ምን ሰላም አለ? አንተ ነህ ቅድም ቴክስቱን የላከው? ለምን ዝም ብለህ አታምንም? ሰንቆ ዘጋቢ። እናንተ እስካሁን እዚህ ናችሁ እንዴ? እኔ የገዛቸውን ቀሚሶች ብታዩ ሲያምሩ። ቀሚስ እንዴት ገዛሽ? ፍቺ እኮ
እንደ ሰርግ አስበህበት የምታደርገው ነገር አይደለም፣ አይታወቅም። ከፈታሁት ብለሽ ነው ቀሚስ የገዛሽው? ለምን በአማርኛ አታወራው? ከማን ጋር ነው የሚያወራው? ከማን ጋር ነው የምታወራው አባቢ? ልጅ ይሄ ውስብስብ የምርመራ ስራ ነው። ሰፊ ጊዜ ያስፈልጋል። በቃ እናንተ ተጫወቱ፣ እኔ ቀሚሶችን ልለካ። አሃ ድንገት ልፈታው እችላለሁ ብለሽ ነው ቀሚስ የገዛሽው? መልሽልኝ። ለፍቺ የምትለብሺው ቀሚስ ነው? ይልቅ ጭቅጭቁን ተውና ስልክ ቁጥር ገምት። 0967 44 45 ድሮም ወንድነትህ ልብህ ውስጥ እንደሌለ ግልጽ ነው። 2 ቀን ባልበላ አንጀቴ ስለ የትኛው ወንድነት ነው የምታወራው? ይገርምሃል፣ ጦር ሜዳ እያለን ምን የሚያክል የደለበ ከብት እየበላ እንደነበር ብታውቅ። ለራስህማ ታውቅበታለህ። ለእኔ ሲሆን ነው ጭካኔ የሚበረታው። ቆይ አሁን ለየትኛው ጦርነት ነው እንደዚህ የምንዘጋጀው? አልሰማህም እንዴ? በስልክ እኮ እየዛቱብኝ ነው። ኧረ ተው ባሽ፣ ኧረ ተው እባክህ ተው። እሺ ቆይ አንተ ስፖርቱን አሰራም? ከመቼ ጀምሮ ነው አዛዥ እንደ ተራ ወታደር ወርዶ ሲርመጠመጥ ያየው? በል ሌላ 50 ግባ። ቀጥል። 50 ይበል። 1 በል ቶሎ ቶሎ ቀመስ አድርግና ወደ ግንባር እንመለስ። እኔ የምለው አባቢ ስለላችሁ ከምን ደረሰ? ሊሊዬ 11ኛው ሰዓት ላይ ደርሰናል። ይችን ሰዓት እንደምንም ከተሻገርን ሌቦቹን በቁጥጥር ስር እናውላቸዋለን። ሰሌንም ዝም አትበለው፣ ስራ ስጠው፣ እሱም ያግዘ። ሊሊ አንቺም እዚህ ቤት አንድ ቀረሽኝ የምለው ሀብቴና ተስፋዬ፣ አንቺም እንዳባትሽ እኔ ላይ ተነሳሽ። አየሽው እንዲህ ሐሞቱ ፈሶ። አሁን ይሄን እንዴት አድርጌ ነው የምረዳው? ቢሆንም ጠንከር ያለ አመራር ከሰጠኸው ሐሞቱን መጠንከሩ አይቀርም። እሱስ ልክ ነሽ። በል ቶሎ ቶሎ በልና ወደ ስራችን እንመለስ። ምግቡን ከጀመርክ እኮ 1 ሰዓት ሊሞላ ነው። እኔ ቶሎ ቶሎ መብላት አልወድም፣ አታጣድፈኝ። እኔ የምልሽ ሊልዬ፣ ሃይሚ የት ሄዳ ነው? ሃይሚ ከብራድ ፒት ጋር ለማውራት ለመተኛት እየሞከረች ነው። ስገምት የሰርጋቸውን ቦታ ወስነው አልጨረሱም። እኔ እድሌን አውቀዋለሁ። እኔን ለማናደድ ብራድ ፒት ራሱ ይመጣል፣ ታያለሽ። እድለ ሰባራ መሆንክን አመንክ ማለት ነው። ራስህን ወደ ማወቅ በመምጣት ኮርቼብሃለሁ። በጣም አመሰግናለሁ ባሻ። በል አሁን ተነስ። ይህንን ያህል ሰዓት ካረፍክ ይበቃል። ልብላበት፣ ስጨርስ እነሳለሁ። ተነስ ብያለሁ። ቀስ ብዬ ስጨርስ። እሺ አሁን ምን እየሰራ ነው? አንተን አይመለከትም። ጎሽ ካልተመለከተኝ ልውጣ። ቁጭ በል ብያለሁ። ይልቅ ቴክስት በድጋሚ ገብቶልናል። እና ይሄንን የመሰለ ዜና ይዘህ ነው እንዳይመለከትም የምትለኝ? እሺ ምን ተባለ? አካውንት ላክ ነው የሚለኝ። ላክለትና ተገላገላ። ለምን ብዬ ነው አካውንቴን የምልከው? ምን አስቦ ላክ እንዳለኝ በምን አውቄ ነው? ምን አካውንት ገንዘብ አለው? ገንዘብ ከየት ይመጣል? የለውም። እና ገንዘብ ከሌለው ምን አስጨነቀ? ላክለትና ተገላገል። ምን? በፍጹም አላደርገውም። እኔ ባሻ ዝም ብዬ ወደ ጠላት ወጥመድ የምገባ እንዳይመስል። እና እሺ ምን አቀድክ? ያቀድኩትማ ያንተን አካውንት መስጠት ነበር። ሰለሞን ወደ ጠላት መንደር ዘው ብሎ መግባት ይወድለታል ያለው ማን ነው? እኔ ነኛ። በዚህ ፍጥነት ትረሳለህ እንዴ? ይቅርታ፣ እኔ አካውንቴን አልክ። አካውንት ስላለኝ እኔ ልኬለታለሁ። ምን? አትጩህ። ልጄን ለአንተ ስሰጥህ እኔም የዚህን ያህል አልጮኩም። አካውንቴ አንድ ነገር ይሁንና እንላቀቃትም። እሺ ወገኛ ነህ። አሁን ይልቅ ቴክስቱን እንጠብቅ። ላኩ ይላል እንዴ? እሺ ባሽዬ፣ ምን አዲስ ነገር አለ? አንተ ሰውዬ ምን አድርግ ነው የምትለኝ? አሁን ከ30 ሰከንድ በፊት ምንም ነገር የለም አላልኩም እንዴ? ባሽዬ ጭንቅ ብሎ እኮ ነው። ተጨነኩ እንዴ። አሁን ይሄ ነገር እሺ እውነት ሆኖ አካውንቴ ውስጥ ገንዘብ ቢገባስ? እኔ ባሻ በህይወት እያለሁ አንተ አካውንት ውስጥ ምንም ገንዘብ አይገባም። ምን ታደርጋለህ? የኔን አካውንት እኮ ነው የላከው። ሰውየው ቴክስት ላከ እንዴ? አዎ ሊሊዬ፣
አካውንታችሁን ላኩ ሲባል የኔን አካውንት ላከለት። መቼስ ብር ያለውን አካውንት አይደለም አይሰጥህ። ባሻ ነው ባክሽ ያለኔ ፈቃድ የላከው። እስቲ ጉዱን እናያለን። እኔ ምልሽ ሊሊ አሁን ይሄ ውርስ እውነት ሆኖ እኔ አካውንት ውስጥ ብሩ ቢገባ የብሩ ባለቤትነት የማን ነው? ህግ ካንተ ጎን ነው የሚቆመው። ግን ምንም ቢሆን በሰባዊነት ለአባቢ ታካፍለዋለህ። ለባሻ ነው በሰባዊነት ያልሽው? ልጄ አታስቢ፣ እኔ እያለሁ ሰለሞን 5 ሳንቲም አይደርሰው። እናያለና እንዴት አላችሁ? ሰላም ነው ብራድ ፒት? አለን። በእናትህ ለራሴ ጠዋት እንቅልፍ ለመተኛ ስታገል ነበር፣ እንቅልፍ እምቢ አለኝ። ከብራድ ጋር ያሰብነውን ነገር እነግራችኋለሁ። ምን አሰባችሁ? እኔና ብራድ ለመጀመሪያ ብራድ 4 ልጆች እንዲኖሩት ነው የሚፈልገው። ልልዬ እንኳን ደስ አለሽ፣ አክስት ላደረግሽ ነው። ደስ ሲል። ግን ችግሩ እሱ አይደለም። ሀይሚ ምን ሆንሽ ደግሞ? ብራድ 4ቱንም ልጅ በአንዴ መንታ አድርጌ እንድወልደው ነው የሚፈልገው። ታዲያ ምን ችግር አለው? አንዳንዱ እኮ እስከ 10ም ይወልዳል እኮ፣ ምንም ችግር የለው። ሰሊቦ ፍርስ ብራድ እኮ በጣም ሀብታም ነው፣ ያስከሳሻላ። ልክ ነህ፣ ለካ እሱም አለ። በቃ ሰሊ አታስብሽ። ከ4ቱ ልጆቼ ደግሞ የመጀመሪያውን ልጅ ሰለሞን ነው የምለው። እኔ ሞቻለሁ። በቃ የሰው ደስታ አይሆንልህም አይደል ባሻ? ሀይሚዬ ችግር የለውም፣ መጀመሪያ እስቲ እናንተ ውለዱ። አይኔ ነው ወይስ ተኝቼ በህልሜ ነው? እስኪ ሀይሚዬ መታ አድርጊኝ እንድነቃ። እንዴ አንቺ ምን ሆነሽ ነው እንዴ? ምችኝ አላልከኝም እንዴ? እና ቀስ አድርገሽ ነው እንዴ? ባሻ የመታኝ እኮ ነው የመሰለኝ። አይሆንም ሊሊዬ፣ እስኪ ይህን ነገር ይኸው፣ ምንድን ነው? እውነት ነው? አዎ ሰሊ፣ 1 ሚሊዮን ገብቶልሃል። አውጣው ወይ ያለው አውጣው። 1 ሚሊዮን ብር፣ 1 ሚሊዮን የኢትዮጵያ ብር ገባ። ባሻ ገባ። ገንዘቡ ገብቶ ነው? አዎ ባሽዬ፣ 1 ሚሊዮን ብር ውርሳችን ገባ። የምን ውርስ? የኔና ያንተ ባሽዬ። ምንድን ነው? ምን ልትክድ ነው? በቃ አምላክ ሊሊ፣ ሀይሚ እያያችሁ ነው። አይኔ እንዴት እንዳረግ ተከበር ባሻ። በቃ ቁጭ በል ነው እንዴ አባቢ፣ ከዚህ በኋላ ትመታውና የመጨረሻችን ነው የሚሆነው። ገና ለገና ብር አገኘ ብሎ እኮ ሊገለኝ ነበር። አየህ ሰሊ፣ ገንዘብ ከጠላት ጋር ነው የሚመጣው። ስለዚህ ጠንቀቅ ማለት አለብን። እውነትሽን ነው ሀይሚ። ሊሊ አንቺ እኮ ነሽ መጫወቻ ያደረግሽ እንጂ ገና አድርጌ የገላግለው ነበር። አባቢ ዱላ መፍትሄ ሆኖ አያውቅም። እንደኔ እኩል ብትካፈሉ ነው የሚሻለው። ማን በለፋው ነው ማንም የሚበላው? የኔ ድርሻ 500 ሺህ ብር ነው። አንተ የማንን ገንዘብ ነው አልሰጥም የምትለው? አባቢ ቁጭ በል። ሰሊ ለምን አታርፍም? ቆይ ግን ከምትካፈሉ ለምን ብሩ ለምን? አላካፍልም ብያለሁ፣ አላካፍልም። ከፈለገ የልፋቱን 1000 ብር እሰጠዋለሁ። እሱን 1000 ብር አንተ ትወስደዋለህ እንጂ እንዲች አድርጌ አላቀምስም። አንተ ሙጭላፋ ሌባ! አባቢ ቁጭ በል። ትካፈላላችሁ ብያለሁ፣ ትካፈላላችሁ። እንዴ አታይም ለምን እንደሚል? ለ3 ቀን ሙሉ ሊያው ባፌ አንድ ነገር ሳልቀምስ ያፈራሁትን ንብረት እኮ ነው ካልወሰድኩ የሚለው። ሰሊ ብሩ አባቢ መሆኑን ረሳኸው እንዴ? እሱን ቀድሞው ነበር ማሰብ። ሰሊ ግን ገንዘብ ካገኘ በኋላ በጣም ጸባይ ተቀያይሯል። እሰይ አበጀው። በቃ ማትስማሙ ከሆነ ብሩን ለእርዳታ ድርጅት ይሰጣል። አይሰጥም።